ሀረግ ዛሬ ደግሞ በሀረጎች መጥቻለሁ ማለት ነው። ሀረግ እንግዲህ ናታልን ሊይዙት ነበረ፣ አልተሳካላቸውም። የያፌት ባልደረባዎች ማለት ነው። ምንም የተሳካላቸው ነገር የለም። እሱም ደግሞ በካሜራ እየተከታተላቸው ነበር ናታል ማለት ነው። ያፌት እና ኤፍራታ እየሄዱ እያለ ስልክ ይደወልለታል። እሱም የደወለለት እንትና ነበር ማለት ነው። የእሱ ባልደረባ ታሪኩ ነበር ማለት ነው። ታሪኩም አገኛችሁት ወይ ብሎ ይጠይቃቸዋል። ያፌት አይ ምንም አላገኘንም፣ ሌላ ሰው ነው የያዝነው ይለዋል ማለት ነው። እንዴት እሱ አይደለም ወይ ይዛችሁ ዲፉት ይላቸዋል ማለት ነው። ኤፍራታም መስኮቱን ከፍታ ትሰማና እንዴ የኔ ናታልን ነው እንዴ ሊያስገድለው ነው እንዴ ምን እየተካሄደ ነው ብላ ለናታል ትደውላለች። በምትደውል ሰዓትም ስልኩን ያነሳባት ያፌት ነው። ምክንያቱም ጠልፎባታል። የናታልን ስልክ ስለጠለፈው እያየ ታሪኩን እያወራ እሷም ደግሞ ለናታል መደወሏን አታቆምም ማለት ነው። ቀጥታ እየደወለችም ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ክፍል 104ን ሀረግን ይዤላችሁ መጥቻለሁ ማለት ነው። ናታል እንግዲህ አልተያዘም። የያዙት ሰውም ሌላ ሰው ነው ማለት ነው። ናታል እንግዲህ ኤፍራታና ናታል አሁን ላይ የሚገናኙበት የመጨረሻው ፓርክ ላይ ነው ያሉት ማለት ነው። እንግዲህ ናታልና ያፌት እስካሁን ድረስ እንትን እያሉ ነው፣ እየተደባደቡ ይገኛሉ። ጦርነቱ እንደቀጠለ ነው ማለት ነው። ኤፍራታም እሱን ሰምታ እንዴት ናታል ላይ ጉዳት የምታደርስ ከሆነ እውነቴን ነው እኔ ራሴ እገልሃለሁ፣ ዛሬ እንዳታሳድሩት ያውሸሽ ዛሬ አያድርም እገለዋለሁ ይላታል ማለት ነው። ኤፍራታም ተናዳ እሱን ከገደልክ እመነኝ እኔ ራሴ በእጄ ትሞታለህ እንዳለችውም መኪናውን እየነዳ እያለ ተገለበጡ ሁለቱም ማለት ነው። ሁለቱም አደጋ ላይ እንደደረሰባቸው በፌስቡክም ተለጥፈው ታያለች ሉሊት ማለት ነው። ሉሊትም እሪ እያለች ትናገራለች ማለት ነው። ሉሊት ያው ታውቃላችሁ ጽዮን ቤዛ እያለች ወደ ፎቅ መሮጧን እንትን ትላለች። ጽዮን ሰምታ ስለነበረ እየሮጠች በጥፊ ትላትና ናታልና ኤፍራታና እንትና ሙተዋል ትላታለች ማለት ነው። አንቺ ሟርተኛ እያሟረሽባቸው ስለሆነ ለሌላ አይደለም፣ አንቺ ይህን ሁሉ ባታመጭብን ሌላ ነገር አይፈጠርም ትልና መሄዷን ታቆማለች ማለት ነው። እየሄደች እያለ ባዶ እግሯን ዝም ብላ እንደተደወለላ ወጥታ ትሄዳለች ማለት ነው። እንትና ጽዮን እንግዲህ እያቀናች ያለችው ከሐኪም ቤትም ወጥተዋል ብለዋት እየሮጠች መቀጠሏን አታቆምም ትሄዳለች ማለት ነው። እንደዛም ሆኖ የናታልና የኤፍራታ ጉዳይ አሁን ድረስ እንደቀጠለ ነው ማለት ነው። ናታልና ኤፍራታ አንድ ላይ ለመሆን እንትን እያሉ አይደለም ማለት ነው። ያው ናታል እሷን አሁን እየተፈላለጉ ይመስለኛል ሳያቸው ማለት ነው። እሱም የኔ ኤፍራታ የት ነሽ፣ እሷም ደግሞ የኔ ናታል እየተባባሉ ነው። መጨረሻው ፓርክ ላይ እየደረሱ ነው ማለት ነው። እመኑኝ መስተመጨረሻ ናታል ያሸንፋል ማለት ነው። ግን ይህንን እስከሚዋጡ ድረስ ደግሞ በጣም ከባድ ነው ማለት ነው። ብዙ ውጣ ውረዶች ስላሉ እሱን ደግሞ በትዕግስት ያልፋሉ ብዬ አምናለሁ ማለት ነው። በጣም ከባድ ሰው ነው ማለት ነው። ያፌት እንግዲህ ግደሉት፣ ጨርሱት፣ ተኩሱበት ምናምን እያለ ነበር ማለት ነው። አቤልም እንግዲህ እስር ቤት ያሉትን ሴቶች እፈልጋቸዋለሁኝ እያለ ለጓደኛው ባልደረባው እየነገረ ነበር ማለት ነው። እኔ እዚህም ቴሌቪዥኑን ነቃቅለውብኝ ነው እንዲሄዱት እነዚህ የማይረቡ እያለ እየተሳደበ ነበር ማለት ነው። እንግዲህ ሉሊት በመሀል ቀረት ትልና ከጽዮን ጋር እየሮጡ እየሄዱ እያለ ወደኋላ መለስ ብላ ለገኒ ትደውላለች ማለት ነው። ገኒ ስትሰማ ምን ትል ይሆን? የኤፍራታን መገልበጥ ማለት ነው። ሉሊትም እንግዲህ ስልኳን ስታገላብጥ ፌስቡክ ላይ አግኝታቸው ነው ማለት ነው። በዛ የተነሳ ተናደው አለም ጦርነት ተከፍቷል ማለት ነው። እሱም እንደዛ የሆነበት ምክንያት ምንድን ነው? የኤፍራታ ጉዳይ ነው ማለት ነው። ኤፉ እንግዲህ እንደምናያት አሁን ላይ ያለችበት ሁኔታ በፊትም ቢሆን ለናታል ብላን ይህን ነገር ያደረገችው ማለት ነው። አሁንም ቢሆን ደግሞ ወደፊትም ቢሆን ይታረቃሉ፣ ጥሩ ነገር ይዘው ይመጣሉ ብዬ አስባለሁ ማለት ነው። ቢጣሉም ጦርነቱ እንትን ቢልም ማለት ነው እንደቀጠለ ቢሆንም እነሱ ግን ታርቀው ጥሩ ነገር የምናይባቸው ይሆናል ማለት ነው በቅርብ ጊዜ።
ግን እሳ እንደዚህ አሁን የሚጨቃጨቁት የሚደባደቡት ነገር ስልችት ይላል ማለት ነው። አብሶ በያፌት በኩል ውድ ቤተሰቦች፣ ያፌት የሚባል ሰውዬ ተንከሲስ፣ እሱ አላስቀምጥም። ኤፉን በየተናደደች እንግዲህ በመሄዷ እንትን እያለች ነው ማለት ነው። መኪና የተገለበጠው እንግዲህ በሱ ምክንያት ነው፣ በያፌት ምክንያት ነው። ናታልን ጨርሱት፣ ግደሉት፣ ቁረጡት፣ ፍለጡት፣ ተኩሱበት እያለ ሲል ሰምታ ነው፣ በሱ ተናዳ ነው ማለት ነው። በሌላ ነገር አይደለም። እሷም ደግሞ ያው የምታውቀው ጉዳይ የለም ነበር። እራት እንብላ ብሎ ነው ይዟት የሄደው ማለት ነው። እሷም ደግሞ እራት የምትበላ መስሏል፣ ለባብሳ ከሱ ጋር ወጥታ ነበር ማለት ነው። ግን ችግር ተፈጠረ ማለት ነው። ውድ ቤተሰቦች በቅርብ ቀን እንግዲህ የምናየው ይሆናል ማለት ነው። ናታል እና ኤፍራታ አንድ ላይ የሚሆኑበት ጊዜ እየደረሰ ነው። ገነትም ጭንቀት ጭንቀት ብሎኛል ዳጊዬ ምን ይሻለኛል እያለችው ነበር ማለት ነው። ዳጊም ደግሞ ምንም ችግር የለም እማዬ፣ ስለዚህ ስራውን ወደድሽው ወይ እያላት ነበር ማለት ነው። ስራ መስራት አለብን ብላ ወታለች ለመስራት ማለት ነው። ለመስራት የወጣችበት አላማ ምንድን ነው? እሷም አሁን ጥልፍ ቤት ከፍተዋል ማለት ነው። ሁለቱ ከጉሊቱ ናታል እንዳሰሪ ከዚህ በኋላ አንቺ የምታርፊበት ነው ስላላት ቢኒና ናታል ተቆጥተዋት ከዛ ወጣ አሁን የምትሰራው ከዳጊ ጋር እንትን ከፍተዋል ማለት ነው። ጥልፍ ቤት ከፍተው ነበረ፣ ግን እሱም እንደዛ ሆኖ የተሳካ ነገር የለም ማለት ነው። ውድ ቤተሰቦቼ ጦርነቱ እንደቀጠለ ነው አሁንም ማለት ነው። ያፌትም እንግዲህ በቁሙ መቃብር ይገባል፣ ሉሊትም መቃብር ትገባለች። ቤዚ ከአዲሱ ፍቅረኛዋ ጋር ተጣላች ማለት ነው። የተጣላችበት ጉዳይ ምንድን ነው? ቤዚም እንግዲህ ከሱም ጋር ተጣልታለች፣ ከጽዮንም ጋር ተጣልታለች ማለት ነው። ጽዮን እንግዲህ እስካሁን ድረስ አልነገረቻትም ነበር ማለት ነው። ጽዮን ታውቃለች ያፌት እንዳገታት እንትናን ማለት ነው። ይችንም ሂዊን ማለት ነው። ሂዊም ያለችም አሁን ላይ ታግታ ነው ያለችው። ግን ኤፍራታ ፎቶዋን ስታገላብጥ አይቻት ነበረ ብላ ትዝ ታስብላታለች ማለት ነው። በዛ የተነሳ እብድ ትሆናለች ማለት ነው። ቤዚ እንዴት እስካሁን ሳትነግሪኝ፣ እንዴት ችግር እንዴ ከኤፍራታ ስጋ እንዴት ሊቀራረቡ ቻሉ? ድሮ የማይዋደዱትን አሁን እንዴት ሊቀራረቡ ቻሉ? ብላ እሪ ትላለች ማለት ነው። እንደዚህ በማለቷም እሷም ተናዳ ቀውጤ ትሆናለች። እንትና ኤፉ ማለት ነው። እቺ ሶሪ ቤዚ ማለት ነው። ቤዚ እንግዲህ ከአዲሱ ፍቅረኛዋ ጋር ተጣልታለች። የዲላራ እናትም ወይዘሮ አልማዝ የልጇን መስከርና ስክር ብላ ጦዝ ብላለች። ወንድሟም እሷም ጥንብት ብለው ጋኒቱን እያሉ ወደ እናታቸው ቤት ሁለቱም እየተንጓተቱ ይሄዳሉ ማለት ነው። እናታቸው ምን አለቻቸው? ተቀበለቻቸው አልተቀበለቻቸው እያልን እኛም ግራ ገብቶናል ማለት ነው። እሷም ደግሞ የተቀበለቻቸው ምክንያት የታምሽታችሁ ነው እንደዚህ ጥንብት ብላችሁ ሽታችሁ የመጣችሁ ትላቸዋለች ማለት ነው። ጠጥታችሁ ባልሆነ እያለች አዎ ጠጥተናል፣ ከዚህ በኋላ እንዳትናገሪኝ እማዬ፣ የኔና ያንቺ ጉዳይ አልቋል ትላለች ማለት ነው። በዛ የተነሳ እየተጨቃጨቁ ይደርሳሉ። የቤቴ ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ